በተከታታይ 5 ቀናት እና ከዛ በላይ ከስራ መቅረት ያለማስጠንቀቂያ ከስራ ያሰናበታል የሚለው አዲሱ የሰበር ሰሚ ችሎት አስገዳጅ ውሳኔ የሚመለከታቸው ሰራተኞች የትኞቹን ነው? እንዲሁም ደግሞ ህግ ውስጥ ተፈጻሚ መሆን የሚጀምረው ከመቼ ጊዜ ጀምሮ ነው የሚለው ጉዳይ በውስጥ መስመር ከብዙዎች ጥያቄዎች እየመጡልኝ ስለሆነ በእነዚህ ጉዳይ ላይ አጠር ያለ መልስ ለመስጠት ነው። በዋናነት እንግዲህ ይሄ የሰበር ሰሚ ችሎት ማለት ነው መጋቢት 28 ቀን 2018 ዓ.ም በዋለው ችሎት 5 ቀን እና ከዛ በላይ በተከታታይ ከስራ የቀረን ሰራተኛ አሰሪ ያለምንም ማስጠንቀቂያ ከስራ ሊያሰናብተው ይችላል ሲል የወሰነው ውሳኔ በባለፈው ቪዲዮ እንደነገርኳችሁ እንግዲህ ለዚህ ውሳኔ መሰረት ያደረገው የአዋጅ ቁጥር 1156/2011 አንቀጽ 27 ላይ ያለውን መሰረት በማድረግ ነው። እንግዲህ ስለ ይሄ የአዋጅ ቁጥር 1156/2011 በዋናነት የሚመለከታቸው የግል ድርጅት ሰራተኞች እና እንዲሁም ደግሞ የመንግስት የልማት ድርጅቶች ወይም ደግሞ በራሳቸው ገቢ የሚተዳደሩ ድርጅቶችን የሚመለከት ነው አዋጁና ስለሆነም ይሄ የሰበር ሰሚ ችሎት ውሳኔ በቀጥታ የሚመለከታቸውና ተግባራዊ የሚሆንባቸው ሰራተኞች እንግዲህ በግል ድርጅት የሚሰሩ ሰራተኞች እና በመንግስት የልማት ድርጅት የሚሰሩ በራሳቸው ገቢ የሚተዳደሩ ድርጅቶች ማለት ነው። በእነዛ ድርጅቶች ውስጥ የሚሰሩ ሰራተኞችን የሚመለከት ህግ ነው ማለት ነው። ሌላው ደግሞ ይሄ ህግ ከመቼ ጀምሮ ነው ተፈጻሚ የሚሆነው እንደሚለው ደግሞ በተመለከተ እንግዲህ የሰበር ሰሚ ችሎት እንግዲህ ውሳኔውን የሰጠው መጋቢት 28 ቀን 2018 ዓ.ም ነው። እንግዲህ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጡ ውሳኔዎች በሀገሪቱ ሁሉም ፍርድ ቤቶች አስገዳጅ መሆናቸው ይታወቃል እና እነዚህ ውሳኔዎች ከሰበር ሰሚ ችሎት ከሚተላለፉበት ቀን ጀምሮ እነዚህ ውሳኔዎች በሁሉም ፍርድ ቤቶች አስገዳጅ ሆነው እንደ ህግ ፍርድ ቤቶች እንዲተገብሯቸው ይገደዳሉ እና እንደሌላው አዋጅ ወይም እንደሌሎች ደንቦችም መመሪያዎችም እንደምንላቸው እነዚህ ህጎች የተለየ የሚጸድቁበት ወይም ደግሞ ታትመው እስኪወጡ የሚጠበቁበት አይደሉም። ተግባራዊ ለመሆን በቀጥታ ይህ ውሳኔ ከተላለፈበት ቀን ጀምሮ ወደ ስራ የሚገቡና ተግባራዊ መደረግ የሚጀምሩ ውሳኔዎች ወይም ደግሞ ህጎች ስለሆኑ እንግዲህ የሰበር ሰሚ ችሎቱ ይህንን ውሳኔ ያስተላልፈው መጋቢት 28 ቀን 2018 ዓ.ም በዋለው ችሎት ነው ካልን እንግዲህ ይህ ህግ ተግባራዊ መሆን የሚጀምረው ከዛ ቀን ጀምሮ ነው ተግባራዊ መሆን የሚጀምረው ማለት ነው። ምናልባት ባለፈው ሳምንት ቢሆንም ዜናው የወጣው ህጉ ግን ያው ተግባራዊ መሆን የሚጀምረው ውሳኔው ከተሰጠበት ዕለት ጀምሮ ስለሆነ በዛ መሰረት አሰሪዎችም እንዲሰሩ ሰራተኞችም በዛ መሰረት ስራቸውን በጥንቃቄ እንዲያካሂዱ ይጠበቃል። በፍርድ ቤቶችም ያው የሚደረጉ ክርክሮች ከዛ ጊዜ ጀምሮ በዚህ መሰረት እየተመሩና እየሄዱ ይገኛሉ ማለት ነው። ስለዚህ አሰሪዎችም ይሄንን ሊያውቁ ይገባል። ሰራተኞችም በዚህ ረገድ ይሄንን አውቀው የራሳቸውን ጥንቃቄና ማድረግ የሚገባቸውን መውሰድ የሚገባቸውን እርምጃ በራሳቸው መውሰድ ይገባቸዋል እላለሁ። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።